የሚጠጋስ አይደለም እሺ ገርዷል ልቀቀኝ ሲጀመር እኔ መሰራው ውስጥ ተሙ ጋር የሚሰሩትን ማስካዱ ነው በቃ ማለት እሱን ክደው ከሱ ስራ ምርቀው ተሙ ጳውሎስ ሞት ተሙን አጥምዳችሁ ላላስፈላጊ ስደት እስር እንዲጋለጽ ልታደርጉት እንዳሰባችሁ ተደርሶባቸው ተመስገን እስካልሞተ ድረስ ተመስገን እገለዋለሁ እንዳትልሽ ይገደላል ደግመህ ተመስገን ይገደላል እንዳትልሽ ይገደላል ተመስገን ባንተ አፍ የሚጠራ ግለሰብ አይደለም ይገደላል አይደለም እነሱ ተመስገን ሞታል ሲጀመር እኔ መሰራው ውስጥ ተሙ ጋር የሚሰሩትን ማስካዱ ነው በቃ ማለት እሱን ክደው ከሱ ስራ ምርቀው ተሙም ስራው እንዲተው ነው ማድረግ የሚፈልጉት ያን ስራ ያልሻለሽው ከኛ ጋር የሚሰሩትን እያንዳንዱን ሰዎች ቀስ በቀስ እየሸረሸርሽ እንዲክዱንና መጨረሻ ላይ እኛ እንድንጋለጥ አቅም እንድናጣ ነው ማለት ነው አዎ ማለት ተመስገንን ሬሳውን ሊሰጡን ያሰቡ ብዙ ሰዎች ነበሩ ዛሬ ግን በእኛና እንባቸውን ባበስናቸው ጸሎት መሰረት ተሙን አድነነዋል ስለዚህ አሁንም አንተ የምትተማመንባቸው ሰዎች በእጃችን ውስጥ የሚወድቁ ናቸው ተግባባን አንተና መሰሎች ግን ለህግ ተላልፋችሁ ትሰጣላችሁ አላውቅም ብቻ ግን የጳውሎስ ሰምኛለሽ አላውቅም መፍትሄ አይደለም ተግባባን ደግመሽ አላውቅም እንዳትዪ ለምጠይቅሽ እያንዳንዱ ጥያቄ ግልጽ የሆነ መልስ እንድትሰጪኝ ነው ፈልገው ተግባባን እየነገርኩ እኮ ነው ታዲያ ስለዚህ አንቺን ቻቻን ሊዲያን አስተሳስሮ ያሰራው የጳውሎስ ጉዳይ እንዴት ሊያገናኛችሁ ቻለ ጠንቅቄ ያውቃሉ ግን እሷ ትክክለኛ ገዳይ ወይ ወንጀለኛ ሆና ሳይሆን እናንተ ሴራ አስራችሁባት ወደ እሷ እንዲዞር አድርጋችሁ ጭራሽ ስራቴ ክፉ ነገር ታወራለህ እንዴ የወንድሜ የማቱት ሳይንስ ተረጋጋለሁ ምንም መረጋጋት አያስፈልገውም ይኸውልህ የእናንተ ሴራ እኮ ነው አሁን እህቴን እስር ቤት እንድትሆን ያደረጋታል ሲጀምር ተሙን እኮ ብዙ ሰውን ማጥቃት የሚፈልግ ለመግደል የሚሞክርም አለ እኛ ጳውሎስን ላይ እንትን ተባለበት እንጂ ከዛ በፊት ራሱ ብዙ ፈላጊ አለው እና እዛ ካመለጣቸው እሱ ካመለጣቸው በኋላ በቃ ያባገኙት ሰው ነው መጠቀም የሚፈልጉት የማንም ሀቅ ስታወጣ እኮ ከጀርባው የሆነ ወንጀለኛ ሰው አለ አይደል ያው ወንጀለኛ ሰው ማን ያወጣው ብሎ መጠየቁ አይቀርም ያን ሲጠይቅ ደግሞ ተሙ ላይ ነው ሊደርስ የሚችለው ስለዚህ እኔ ለዛ ነው ስራው እንዲሰራ ያልፈለኩት ማለት አንተ ያልገባን ነገር አለ እኔ እኮ ተሙን ስራውን እንዲያቆም ያፈለኩትኝ እናንተም የሆነ ጊዜ በቃ እንደሱ መሆናችሁ አይቀርም በስራው ምክንያት ነው ተሙም እዚህ ውስጥ የገባው የሰዎችን ሀቅ አወጣው ሲል የሆነ ሰው በቃ እንትን ማለቱ አይቀርም እንዴት ነው አንተስ የምታስበው አንተም አሁን እንደዚህ ብታደርግበት ሰዓት ጠላቶቹ ገጥመው ባያውቁም ወንድሙ ነው የጳውሎስ ወንድም ነው ይሄን ነገር እያሰራን ያለው የጳውሎስ ወንድም ምንድን ነው እያሰራቸው ያለው ይሄን በቃ ማለት እንደዚህ እንድናደርግ የሚያደርገን ሁላችንም ያደረገን እሱ ነው የሚያዘን ያለ አንቺ ተጋገር ሊዲያ እባካችሁ ኑ ከካሜራ ጀርባ ሊዲያ ራሷን ስታለች እባካችሁ ኑ ሊዲያ ግለሰቧ ማነች እያልኩሽ ነው ስለዚህ ግለሰቧን የተሙ ፍቅረኛ ነች በቃ ተወኝ አታስጨንቀኝ የተሙ ፍቅረኛ ነች ቤዛ እንዴ ሳሚ ያዘ ነገርኩሽ እኮ የመጣሁበት ዓላማ ስለደወልሽልኝ ነው የደወልሽው ደግሞ ስለተሙ ማወቅ ስለፈለኩ ነው እንዴ ምንድነው የምትፈልጊው ይኸውልሽ ቤዛ ያን የሚያክል መረጃ አሳልፈሽ ሰምኛለሽ ሊዲያ ሰምኛለሽ ዝም በይ እሺ እኔ በመናገርበት ሰዓት ዝም በይ እየሰማው ነው በጣም ብዙ ሰዓት ዝም አልኩኝ ልቀቀኝ ዝም ብለሽ ነገሮችን ትሰሚያለሽ ከዛ እያንዳንዱ የምጠይቅሽን ነገር በስርዓት ታምኛለሽ ማለት ነው ተግባባን ወይ እሺ ወንጀለኛ ኮሽ የምን ስልክ ነው ሰምኛለሽ አርፈሽ አንቺ ሰምኛለሽ ይኸውልሽ አርፈሽ እየተረዳኸኝ ነው ይኸውልሽ ትሰማኛለሽ በረብሻ ምንም ይፈታ ነገር የመጣሁት ከዛ ሰው ጋር ነው ምን ሰራው ሊዲያ ያ ግለሰብ ማን ነው ሴት ነች ታቋታላችሁ ሊዲያ ማን ነች ያቺ ግለሰብ እስኪ ያቺ ግለሰብ ማን ነች ሊዲያ ቶሎ ንገሪኝ ማን ነች ያቺ ግለሰብ ማንነቷን እነግርሃለሁ ግን እንዴት ነው ማታውቁት እስከዛሬ አጠገባችሁ ያለ ሊዲያ የፈጸምሻቸውን ወንጀሎች ስለምን ወንጀል ነው የምታወራው እንዴ ጭራሽ ወንጀል ፈጽማለች አለች እንደዛ ነው ያለች መሮጥሽ ለምን አስፈለገ እንዴ አንተ ጋር ጠበኛ ስለነበርኩ ነው አስደነገጥከኝ በዛ ላይ እሷ ስለኔ እሷ ጋር ለገናኝ እንጂ ካንተ ጋር ልገናኝ አልመጣውም ለምን አልደነግጥም የፈለገ ቢሆን ከኔ ሮጦ ለማምለጥ የሚያደርግ ምንም አይነት ምክንያት የለሽም አይደለ ቻቻንና አንቺን እንዴት ሊያገኟችሁ ቻሉ እሺ ሳሚ
ልንገርህ እነግርሃለሁ ተረዳኝ ታውቀኛለህ ብዙ ጊዜ ግን አሁን አንተም ቢሆን ከነገርኩ በኋላ ምናምን እስር ቤት ውስጥ ያሳለፍኩትን ጊዜ እኔ ብቻ ነኝ የማውቀው በጣም ብዙ ስቃይ ነው ያሳለፍኩት ስለዚህ ጉዳት እንደማይደርስብኝ ወደዛ እንደማልመለስ ምናምን ብዙ ነገር ቃል እንድትገባልኝ እፈልጋለሁ ላምንህ እፈልጋለሁ ለምንድን ነው እዚህ ያመጣሽኝ ቁጭ በይ አንቺ ልቀቀኝ አርፈሽ ቁጭ በይ እንዴት ከነዚህ ጋር ሰዎች ጋር ጠበኛ እንደው ያውቅ ለምንድን ነው እዚህ ያመጣሽኝ ብቻ መሰቃት ይበቃኝ ምንድነው ማለት ነው ብቻ መሰቃየት ማለት ልቀቀኝ እንዴ ሰሚያለሽ ምን እያልሽ ነው ያለሽ አርፈሽ ቁጭ በይ ሰሚያለሽ አንተ እኮ ምን የምታውቀው ነገር የለም ቆይ ለምንድን ነው የደወልሽልኝ ስለዚህ ቤዛን ይዘሻት የማትመጪ ከሆነ አሁኑኑ አንጠልጥዬ ለህግ ሰጥሻለሁ ተግባባን ቃል የገባኸው ቃልስ ፈረሰ እዚሁ ማለት ነው እድሜ ዘመንሽን ወህኒ ቤት ከመበስበስ ቤዛን ይዘሻት ትመጫለሽ እኔ ደግሞ ቃሌን አክብሬ ቢያንስ ስለተባበርሽኝ የተወሰነ ማቅለያ እንዲኖርሽ ያደርጋለሁ ተባበርኩ ማንነቷን ከነገርኩ አይበቃም እሷ ድረስ ወስዳ አሁን እሷ እኔ እንዳልኩ ማቀም የለባት እስካሁን ድረስ እኮ የሆነ ልትሞቱም ትችላላችሁ አሁንም ቢሆን በጣም አደጋ ላይ ናችሁ እኔ እንደምመክር ከሆነ ሳሚ የምር በጣም ነው የሚያስጠላው እናንተ ጋር መስራት በጣም አደጋ አለው ትፈለጋላችሁ ሁሌ ምናምን ገንዘብ ደግሞ እስካስፈለገን ድረስ ሊጠቅመን የሚችል ነገር የሆነ ደረጃ ላይ ያሳድገን የሚችል ነገር እያገኘን መስራት አለብን ገንዘብ የሌለው ስራ ሁሌ ሀቅ እያላችሁ ሰው በጣም ነው የምታስቸግሩት በጣም ነው ያስቸገራችሁኝ አሁን አታሰቃየኝ ተውኝ ሰሚያለሽ ሊዲያ ቻቻ የሚባል ሰው አላውቅም እኔ ስለተሞላ አጣራን የመጣሁት በቃ አለቀ ይሄን ያህል ካዲያቱኝ ለምንድን ነው ካዲ መሆኑ እንዴ አንቺ አይገባሽ ጥፋትሽና ስተትሽን እመኝና ሁሉን ነገር አጋልጠሽ ተገላገይ እኔ ለምን አንቺ በግልጽ አትናገሪም ነገርኳሽው ነገር ለምን አትናገሪም እኔ ምን አጠፋ ስለምን ገንዘብ ነው የምታወሪው ስለምን ቻቻ ነው የምታወሪው ምንድነው አንቺ አይደለሽ አንቀሳቃሿ ዋናው የምን አንቀሳቃሽ ነው የምትይ እንዴ ሰላም ውድ የገመና ሾው ተከታታዮቻችን እንደምን አላችሁ እንግዲህ ትላንት በነበረን ቆይታ ላይ እንዳያችሁት ቤዛ የተባለችው ግለሰብ ለኛ አንዳንድ መረጃዎችን ስትሰጠን የነበረው ከዛ በተጨማሪ ግን ወንጀለኛ ሆና ያገኘናት የቀድሞ ባልደረባችን ከዛ በኋላ ግን ፍርድ ተፈርዶባት የወንጀል ቅጣቷን በገደብ ጨርሳ ወታ ድጋሚ ወንጀል ውስጥ የገባቸውን ሊዳ የተባለችውን ግለሰብ አካላዊ ጉዳት አድርሳባት ወደ ሆስፒታል ስንሄድ ነበረ ለእናንተ የምናሳየውን ቪዲዮ የቋጨ ነው በዛ መሃል አንዳንድ ነገሮችን ገጥሟት ነበረ እንግዲህ ህክምና ክትትል አድርገንላት የኛም ህክምና ባለሙያዎች የተወሰነ ድጋፍ አድርገውላት ቀጥታ ወደ ሆስፒታል ሄዳ ነበረ ሆስፒታል ሜዳ አንዳንድ ህክምናዎችን ካረገች በኋላ ደህና ሆና እንግዲህ ወንጀለኛ ስለሆነች እንዲሁም አንዳንድ ማስረጃዎችን ስለተሰበሰበባት በህግ ከለላ ውስጥ እንድትቀመጥ አድርገናል ማለት ነው ይቺ ቤዛ የተባለች ግለሰብ የተሙ የቀድሞ እጮኛ የነበረች ሴትም ደግሞ ወንጀለኛነቷን በጥርጣሬ ውስጥ ወይም ደግሞ እንደሆነ ስላረጋገጠን እኛው ጋር እንድትቆይ እኛው ጋር እንድታርፍ አድርገናት ዛሬ ይዘናት ተመልሰናል ማለት ነው አሁንም ቢሆን የተወሰነ ነገር ከካሜራ ጀርባ ልትነግረን ሞክራለች ነገር ግን የሚያስፈልገንና እኛ መስማት የምንፈልገውን ስል ተመልካቾቻችን ለእኛ መነገር አለበት ብለን የምናስበው ሳይሆን የእውነት እቺ ሴት ከማጋ እየተባበረች ነው የሚለውን ነገር ልትነግረን ፈቃደኛ ስላልሆነች ቀጥታ እሱን እንድትናገር እናደርጋለን ማለት ነው ተመልካቾቻችን እናንተን ደግሞ በቻላችሁት አቅም ቻናላችንን ሰብስክራይብ ሼር እንዲሁም ደግሞ ለሁላችሁም እንዲዳረስ ኮፒ ሊንክ በማድረግ ከኛ ጎን መሆናችሁን እኛን እንደምትደግፉን ትልቁ ማሳየ መንገዳችን ነውና በዛ መንገድ እንድትተባበሩን በአክብሮት እጠይቃለሁ ማለት ነው ቤዛ እንግዲህ ትላንት በነበረን ቆይታ ላይ አንቺ ምንም አይነት ወንጀል ላይ ተሳትፎ እንዳላደረግሽ እንዲሁም ደግሞ ንጹህ ሴት ስለመሆንሽ በብዙ አይነት መንገድ ርቀሽ ለማሳየት ስትሞክሪ ነበር ዛሬ ላይ እኮ ዝም ብላችሁ ነው ጊዜን እያቃጠላችሁ ያላችሁት ይሄው ከእናንተ ጋር ነው ዛሬ የሚያሳድራችሁኝ ትላንት ሲቀጥል እኔ ልጅቷ በቃ ያለ ስሜ ስም ስትሰጠኝ ነው እንደዛ ልጎዳት ያሰቡት እንጂ እኔ ሆን ብዬ ወይም ደግሞ እንትን ብዬ አይደለም በቃ እናደደችኝ ማለት ያላደረኩትን ነገር እንደዛ ስትል በቃ ስሜቴን መቋጠር አቃተኝና አነኳት እንጂ ሌላ ምንም አስቤም አይደለም እንደዚህ ሆስፒታል ውስጥ ትደርሳለችም አላልኩም ነበር በጣም ጥሩ ትላንትና ሊዲያ የተባለችው ግለሰብ ላይ ያደረሽው ጥፋት ቀጥታ በህግ ሊያስጠይቅሽ የሚችል ነው ምክንያቱም ኃይል ተጠቅመሽ ሰውን ያለ አግባብ ጉዳት እንድታደርጊ የሚፈቅድ ምንም አይነት ህግ ስለሌለ ማለት ነው ኃይል እንድትጠቀም ያደረገችኝ እኮ እሷ ናት የፈለገ ኃይል እንድትጠቀሚ ብታደርግ በእንደዚህ አይነት መንገድ መሄድ መቻል አልነበረብሽም ያለ ስሜ ስም ሰጠችኝ ታዲያ እኔ ምን ላድርግ ሰሚኛለሽ ቤዛ ትላንትና ብዙ አይነት ወሬዎችን ስታወሪ ዝም ብለን ሰምተንሽ ነበረ እኛን ስትክጂን ምንም እንዳላደረገ ሰው ስትሆኚ ዝም ብዬ ሰማሽ ነበረ መጨረሻሽ የት ያደርስሽ እንደሆነ ብዬ አስቤ እንዳንቺ አይነት ደረቆች
ብዙ ጊዜ ገጥመውኝ ያውቃሉ። ከአንቺ በጣም በከፋ መልኩ ብዙ አይነት ሰዎች አስተናግጄ አውቃለሁ። ምናልባት ለውሸትሽ የተጠቀምሻቸው እያንዳንዱ ቴክኒኮች ሊሰሩልሽ አልቻሉም። እኔ ውሸቴን መጠቀም ፈልጌ አይደለም። በቃ ስሜን እያጠፋች ነበረች መተዋትኝ። ከዛ ውጭ ምንም አላደረኩም። በዚህ የምትከሱኝ ከሆነ ከሳሱኝ። እሺ፣ እዛ ውጭ ምንም ለሱ ብዙ አትልፊ። ምክንያቱም ከቻቻም ከራሷ ከሊዲያም አንቺ ላይ የሰበሰብናቸው ብዙ ማስረጃዎች አሉ። እነዛ ማስረጃዎች አንቺን ለማሳሰር ለእኛ ከበቂ በላይ ናቸው። ተግባባን? አሁን ለተሙ አስቤ ነው፣ ለተሙ ብዬ ነው። ተሙን ብንለያይም ወደዋለው ምናምን እያልሽ ከካሜራ ጀርባም ብዙ ጊዜ ስትነግሪኝ ነበር እና የእውነት ምን አይነት ነገር አስበሽ ነው እኛን ለመጣል እየሞከርሽ ያለሽው? ከማን ጋር ነው የምትሰሪው? እኔ ምንም አላሰብኩም። ነገርኩህ እኮ ከማንም ጋርም አልሰራም። በቃ ተሙን ለመገዝ ፈልጌ ነበር እሷ ቤትም የመጣሁት። አምኛት ነበረ። በቃ እሷ ብቻዬን የሆነ መረጃ ላይ ስለ ተሙ ሰጥሻለሁ ስትለኝ የእውነት መሰለኝ መጣሁ። ስመጣ ግን እናንተን ያገኘኋችሁ ሌላ ግርግር ነው ፈጥራችሁ ያገኛችሁ። እኔ ምን ላድርግ? ቤዛ፣ ተሙ በብዙ አይነት ፈተና ውስጥ ያለፈ ሰው ነበረ። እናቱ ታግተዋል። ከዛ በተጨማሪ ራሱ ተሙ ራሱን ደብቆ ብዙ ገዳዮች ሲያፈላልጉት እንደነበረ እንግዲህ የቀናቶች ትውስታችን ነው አደለ? ያ ማለት ተሙን የምር ለማገዝ ብትፈልጊ እኔም ዮኒ፣ ከዛ በተጨማሪ ብዙ ታማኝ የስራ ባልደረቦቻችን ነበሩ። እነሱን ለማግኘት ጥሪ ነበረ። የምር የተሙ ነገር አሳስቦች ቢሆን አሁን አንቺ የምትሰሪው እያንዳንዱ ወንጀል ስለተነቃብሽ ለተሙ እንዳሰብሽ አስመሰለሽ ራስሽን ከዛ ወንጀል ነፃ ለማድረግ ነው እየጣርሽ ያለሽው። ይህ ደግሞ በምንም አይነት መንገድ የሚያወጣሽ አይደለም። እኔ እንደዛ አላሰብኩም። እንዴ ለምንድን ነው ቆይ የማትረዳኝ? እሺ ምን አይነት ሀሳብ ምን አይነት መረጃ ነው ይዘሽ የመጣሽው? ንገሪኝ ግልጽ አድርገሽ። በቃ እንዳልኩ እኮ ነው ተመስገን ማገዝ ነበር የፈለኩት። እዛ ውጭ ሌላ ምንም አላማም የለኝም፣ ሌላ ተልኮም የለኝም። እንዴ ተመስገንን ማገዝ ለምን አስፈለገሽ? ነገርኩ እኮ ምንም እንኳን ብንለያይ ፍቅረኛዬ ነበር። ያሳስበኛል ስለሱ ነገር። ተመስገን አንቺ ፍቅረኛ የነበረው ከአመታት በፊት ነው አይደለ? ከዛ በተጨማሪ ደግሞ አንቺ ለተመስገን እንደማታስቢ የሚያሳየው ተሙና አንቺ ስትለያዩ ብዙ አይነት ክህደቶች ፈጽመሽ ብዙ ወንጀሎች ሰርተሽ ነበረ አይደል? የምን ወንጀል ነው የሰራሁት? እንግዲህ እሱን ተሙ ለኛ ሊናገር ፈቃደኛ አልነበረም። አንቺና እሱ የምታውቁት ነው። ከዛ ውጭ ግን በብዙ መንገድ ክህደት ፈጽመሽ እንደሄድሽ እኔም የስራ ባልደረቦቼም የቅርብ ጊዜ ትውስታችን ነው። ያ ማለት በየትኛውም አይነት መንገድ አንቺ ለተመስገን አስበሽ እንደዚህ አይነት ነገሮችን ልታረጊ የምትችይ ሴት አይደለሽም። እኔ የዛ ውጭ ዓላማ የለኝም አልኩ እኮ። በቃ ተመስገንን ማገዝ ስለፈለግኩ ብቻ ነው። ሲጀመር ተመስገንና እኔ የተጣላ ነው በስራ ጉዳይ እንጂ ሌላ ነገር ምን ነገር የለንም። እዛ ውጭ ምንም እንኳን አመት ቢሆንንም እኔ እሱን በቃ ያለበት ሁኔታ ስላሳሰበኝ ብቻ ላግዘው ነው የፈለግኩት። ከዛ ውጭ ምንም አላሰብኩም። አንቺና ተመስገን የምትሰሩ ስራ በጣም የተለያየ ነው። አንቺም የራስሽ የስራ ዘርፍ ላይ ነው ያየሽው፣ ተመስገንም ደግሞ የራሱ የስራ ዘርፍ ላይ ነው ያለው። ስለዚህ አንቺና ተመስገንን እንዴት ነው የምትሰሩት ስራ ሊያጣላችሁ የሚችለው? አይ በቃ እኔ እሱ ስራው እንዲያቆም ስለምፈልግ እሱ አልፈለገም ነበር። በዛ ምክንያት ነው የተጣላን። ለምንድን ነበረ ስራው እንዲያቆም የምትፈልጊው? በቃ ሳልወደድኩት። አሁንም በስራው ምክንያት ይመስለኛል እንደዚህ ሁሉ እየተሰቃየ ያለው። ስለዚህ አብዛኞቻችን ይህን ስራ ስንሰራ ብዙ ሰዎች እየተበደሉ እንባቸውን ለማበስ የእነሱ ጸሎት ለእኛ ከሚከፈለን ክፍያ በጣም የተሻለ ነው ይጠቅመናል ብለን አስበን እያንዳንዱ የጸሎታቸው ትርጉም ስለገባን ነው ምንሰራው አይደለ? ተመስገንም ደግሞ ቀድሞ ይሄ ነገር የገባው ትልቅ ልብ ያለው ግለሰብ ነበረ። እሱ የሚሰራውን ወንጀለኞችን ለህግ አሳልፎ መስጠቱን የብዙ ሰዎችን እንባ ማበሱን ከልብ ሳታይ የሚሰራው ስራ መጥፎ ነው ብለሽ ደምድመሽ ከሱ ለመራቅ እንዴት ልትሞክሪ ቻልሽ? ማለት አንተ ያልገባን ነገር አለ። እኔ እኮ ተሙን ስራውን እንዲያቆም ያፈለኩትኝ እናንተም የሆነ ጊዜ በቃ እንደሱ መሆናችሁ አይቀርም። በስራው ምክንያት ነው ተሙም እዚህ ውስጥ የገባው። የሰዎችን ሀቅ አወጣው ሲል የሆነ ሰው በቃ እንትን ማለቱ አይቀርም። እንዴት ነው አንተስ የምታስበው? አንተም አሁን እንደዚህ ብታደርግበት ሰዓት ጠላቶቹ ገጥመው ባያውቁም ለምን ይሄን አወጣህብኝ ብሎ አንተን ይሁን ሊጎዳ የሚፈልግ ሰው አታውቅም? በዛ ምክንያት ነው እኔ ተሙ ስራውን እንዲቆም የፈለኩት እንጂ እዛ ውጭ ጥሩ ስራ ነው፣ የሰዎችን ሀቅ ነው የሚያወጣ። ግን ደግሞ በዛ ውስጥ የሚመጣውን መዘዝ አስቤ ነው እኔ እሱ እንዲያቋርጥ ያፈለኩት እንጂ ከዛ ውጭ ሌላ ምንም እንትን ብዬ አይደለም። የትኛውም ስራ ላይ ያሉ ግለሰቦች
በስራቸው ብዙ አይነት እክል ሊገጥማቸው ይችላል አይደለ? የእኛ ስራ ደግሞ እንዳለመታደል ሆኖ እኛን ፊት ለፊት የሚያወጣን ከዛ በተጨማሪ ደግሞ ወንጀል የሚሰሩ ሰዎች፣ ፍትህ የሌለ የሚመስላቸው ሰዎች፣ በገንዘባቸው ሁሉ ነገር ማድረግ የሚመስላቸው ሰዎች እንድንጋፈጥ አስገድደን። ተሙ ላይ የሚገጥመው ይሄ ነው። ተደጋጋሚ ጊዜ ደግሞ ይህንን ነገር ተጋፍጠን ስናልፍ የነበረን ሰዎች ነን። ያ ነገር ደግሞ ፍሬ አፍርቶልን ብዙ ሰዎች እኛን ለመደገፍ እኛን ለመርዳት እንግዲህ ተሙ አሁን ላለበት ሁኔታ ያደረሰችው አንድ አረብ ሀገር ያለች ቢጡ የተባለች ግለሰብ ከተሙ ጋር ብዙ የተለየ ንግግር የሌላት በአካል በስጋ ማታውቀው ግለሰብ ነች። ለተመስገን ተገቢውን ክፍያ ከፍላ ነፃ አስወጥተው ዛሬ ላለበት ደረጃ ያበቃችሁ። ይህ ማለት ደግሞ ይህንን ስራ በመስራታችን ደግነትን በመምረጣችን የምናገኛቸው እያንዳንዱ ክፍያና የመንፈስ እርካታ ናቸው። እሱን እኮ ሳላውቅ ቀርቼ አይደለም። ልክ ከሆነ ግን ያን በምታገኙበት ነገር ውስጥ ደግሞ ህይወታችሁ የምታጡበት ነገር አለ። እኔ ያን ነው እንዲሰራ ያልፈለኩት። አሁን ተመስገን በእርግጠኝነት በዚህ ስራው ምክንያት ነው ያ ነገር ሁሉ የደረሰበት። ስለዚህ ጠባችንም በዛ ምክንያት ነበር። እኔ ስራውን እንዲያቆም እፈልግ ነበረ። የማንም ሀቅ ስታወጣ እኮ ከጀርባው የሆነ ወንጀለኛ ሰው አለ አይደል? ያ ወንጀለኛ ሰው ማን ያወጣው ብሎ መጠየቁ አይቀርም። ያን ሲጠይቅ ደግሞ ተሙ ላይ ነው ሊደርስ የሚችለው። ስለዚህ እኔ ለዛ ነው ስራው እንዲሰራ ያልፈለኩት። እሺ፣ ስለዚህ ሊዲያ አንቺም ቻቻን በመሆን ተባብራችሁ መረጃዎችን እያወጣችሁ ተመስገንን ለማገዝ ነው የሚል ነገር እርስ በርሱ አይጋጭም? እኔ እኮ አልኩ ማለት ሲጀመር እኔም ተገድጄ ነው እዚህ ስራ ውስጥ የገባሁት። ሲጀመር ይሄ ሁሉ ጉዳይ የተፈጠረው ተሙ ሁሉ እዚህ ውስጥ እንዲገባ ያደረገውን ነገር የጳውሎስ ጉዳይ እንደሆነ ታውቃለህ አንተ። የጳውሎስ ጉዳይ ማለት? አዎ ማለት ሲጀመር እኛንም ተገደን ነው የምንሰራው ማለት። ቤዛ ሰምኛለሽ? ነገሮችን ግልጽ እያደረግሽ ሂጂልኝ። የጳውሎስ ጉዳይና አንቺ ቻቻን ሊዲያን በምን ሊያገናኛችሁ ቻለ? አላውቅም። ብቻ ግን የጳውሎስ ሰምኛለሽ? አላውቅም መፍትሄ አይደለም። ተግባባን? ደግመሽ አላውቅም እንዳትዪ። ለምጠይቅሽ እያንዳንዱ ጥያቄ ግልጽ የሆነ መልስ እንድትሰጪኝ ነው ፈልገው። ተግባባን? እየነገርኩ እኮ ነው ታዲያ። ስለዚህ አንቺን ቻቻን ሊዲያን አስተሳስሮ ያሰራው የጳውሎስ ጉዳይ እንዴት ሊያገናኛችሁ ቻለ? እኔም እኮ እሱ እርግጠኛ ስላልሆንኩ ነው ይመስለኛል እና አላውቅም እያወራሁ ያለሁት። ብቻ ግን ወንድሙ ነው የጳውሎስ ወንድም ነው ይሄን ነገር እያሰራን ያለው። የጳውሎስ ወንድም ምንድን ነው እያሰራችሁ ያለው? ይሄን በቃ ማለት እንደዚህ እንድናደርግ የሚያደርገን ሁላችንም ያደረገን እሱ ነው የሚያዘን ያለ። ሰምኛለሽ ቤዛ፣ ከዚህ በላይ እኔ ላይ እንድትጫወች አልፈቅድልሽም። ምክንያቱም የጳውሎስን ሀዘን በተቀመጡበት ሰዓት ላይ እኔ ራሴ እቤታቸው ሄጄ ብዙ ነገሮችን ላጣራ ሞክሬ ነበረ። ያኔ በሄድኩበት ሰዓት ደግሞ በዚህ ልክ እጃቸው የጠነከረ አቅማቸው የዳበረ ሰዎች አልነበሩ እኮ። ልክ ከሆነ ግን በቃ እሱ ነው ማለት እኛም ከሱ በላይ የሚያግዘው ሰው ይሆናል። እሱንም እኮ እናንተ ናችሁ የምታጣሩት እንጂ እኔ አይደለሁም። ብቻ ግን የጳውሎስ ወንድም ነው እኛ እንደዚህ የሚያደርገን ያለ። የጳውሎስ አሟሟትንም ታውቀዋለህ። በቃ በዛ ምክንያት ነው ተሙም እዚህ ውስጥ የገባው በዛ ምክንያት። ስለዚህ ተሙ ሲጠመድ አንቺም ቀጥተኛ እጅሽ ተሳታፊ ነበር ማለት ነው? እኔ ምን አደረግኩ? እኔ በቃ ከሱ በኋላ እኮ ነው እኔን ያስገቡኝ። ቆይ ከመጀመሩ ነው አንቺ ከቻቻ ጋር መስራት የጀመርሽው? እሱ እኛ አብረን መስራት የጀመርነው ተሙ ከመለጠው በኋላ ነው። በቃ እሱ ካመለጣቸው በኋላ እንዳልኩ የጳውሎስ ወንድም ነው እኛን እያሰራን ያለው። ሲጀመር ተሙን እኮ ብዙ ሰውን ማጥቃት የሚፈልግ ለመግደል የሚሞክርም አለ። እኛ ጳውሎስን ላይ እንትን ተባለበት እንጂ ከዛ በፊት ራሱ ብዙ ፈላጊ አለው እና እዛ እሱ ከአመለጣቸው በኋላ በቃ ያባገኙት ሰው ነው መጠቀም የሚፈልጉት። ለእሱ ደግሞ እኔ ቅርብም ስለነበርኩ እኔን እዛ ውስጥ አስገቡኝ ማለት ነው። ስለዚህ አንቺ ከነዚህ ግለሰቦች ጋር እንዲሁም ደግሞ ከቻቻ ጋር ተሙ በተያዘበት ሰዓት ከዛ በተጨማሪ ተሙ ከማምለጡ በፊት ምንም የምታውቂው ነገር የለም? አይ የለም። ቤዛ ደግመሽ አስበሽ ንገሪኝ። እያንዳንዱ የምትናገሪያትን ነገር የሚደርስበት ነው የሚሆነው። ያ ማለት ግን የተናገርሻቸው ነገሮች ውሸት ሆነው ካገኘው እንደማለቅሽ ወቂ።
እሺ እኮ ገብቶኛል፣ ግን እኔ እየነገርኩ ነው ያለሁት እውነቱን። እሱ ካመለጠ በኋላ ነው እኔም ስራ ውስጥ እንዲያስገቡኝ ያደረጉት። በቃ እሱ ማግኘት ስላልቻሉ እነሱ ስራቸውን ማስቀጠል ስለነበረባቸው ነው እኔንም እንደዛ ያደረጉኝ እንጂ እኔም እንኳ አስገድደውኝ ነው የምሰራ ይሄን ስራ አይደለም እንትን ተሙ እንኳን እንዲያቋርጠው ስለፋ የነበርኩት ነው። ከዛ በኋላ በቃ እሱን ማግኘት አልችል ሲሉ እኔን እንትን አሉኝ ማለት ነው። ይሄ አብዛኞቹ ወንጀል የምትፈጽሙ ሰዎች ልክ በእጃችን ስትገቡ እያንዳንዱን የወንጀል ማስረጃዎች አጠናክረን ለህግ እንደምናቀርብ ስታውቁ የምትጠቀሙት ቃል ነው። እኔም ተገድጄ ነው የምሰራው። ተደጋጋሚ ጊዜ እዚህ ቦታ ላይ የምትመጡ ሰዎች ተገዳችሁ እንደምትሰሩ ነበር የምትነግሩን። በምንም አይነት መንገድ ቢሆን ወንጀል ተገደሽ ልትፈጽሚ አትችይም። ብዙ ህግ ያለበት ሀገር ነው። ብዙ ወንጀለኞች ለህግ ሲቀርቡ ያየሽ ሴት ነሽ። ያ ማለት ደግሞ ቀርበሽ እርዱኝ ብትይ የትኛውም አይነት የህግ አካል እኛም ብንሆን እንረዳሽ ነበር። ስለዚህ ተገደሽ ሳይሆን እኛን ለመጣል ተመስገን ላይ ያለሽን ቂም ለመበቀል ጭምር ነው እዚህ ወንጀል ላይ የገባሽው። የምን ቂም ነው የምትል እንዴ? እኔ እኮ እሱ እንኳን ያቃተውን ወንጀል ማንን ነው እርዱኝ ብዬስ እዚህ ውስጥ እንትን የምለው እንዴ? ለምንድን ነው እኔ በቃ አስገድዶኝ እዛ ውጭ ምንም ማውቀው ነገር የለኝም። እሺ የጳውሎስ ወንድም አንቺ እንዴት ሊያገኝሽ ቻለ? እኔ አላውቅም፣ ብቻ ግን ሰሚኛለሽ፣ ከዚህ በኋላ ደግመሽ አላውቅም እንዳትይኝ እኮ ስለማላውቅ ነው። እኔ ደግመሽ አላውቅም አትበይኝ። እየነገርኩሽ ነው አይደለ? አላውቅም አትበይኝ። እሺ ደግመሽ አላውቅም አትበይኝ። እኔ ምን ላድርግ? እሺ እንዴት ነው ሊያገኙሽ የቻሉት? በምን አይነት መንገድ ነው አብራችሁ መስራት የጀመራችሁት? አላውቅም፣ በቃ አላውቅም አትበይኝ። እንዴ ደግመሽ አላውቅም እንዳትይኝ፣ ሰማሽ? እያንዳንዱን ነገር ግልጽ አድርገሽ ንገሪኝ። እንዴት አንቺን ሊያገኙሽ ቻሉ? እኔም እኮ አልገባኝም። በቃ እሱ ካመለጠ በኋላ እኔን ያዙኝ። ከዛ በፊትም እየሰልሉት ነበረ ተሙን። ለዛ ነው የሚሆነው። እንዴ እኔ ምን ላድርግ ታዲያ? እሺ ከዛ በኋላ አንቺ ከሻሻና ከሊዲያ ጋር እንዴት ልትገናኝ ቻልሽ? አይ እሱን እኮ አውቃቸው ነበር ድሮ። ማለት እነሱን እሷ ሊዲያን አውቃት ነበር፣ እናንተንም ሙሉ እኮ አውቃችሁ ነበር። በዛ ምክንያት ሊዲያም ተባራ ምንም ስለነበረ ከስራው ገባችበት። እሷ ናት ቻቻንም ወደዚህ ያመጣችሁ። ከዛ በቃ ለሶስት እንሰራለን ማለት ነው። ስለዚህ ሊዲያ ከኛ ጋር መረጃ በማሾለክ ተባራ ነበረ። ከዛ በተጨማሪ ደግሞ ላጠፋችው ጥፋት ወንጀለኛ ተብላ የፍርድ ሂደቷን ተከታትላ የወጣች ሴት ነች። ቻቻ ደግሞ ለእኛ ቀኝ እጅ ሆኖ መረጃ እየሰበሰበ ይሰራልን የነበረ ግለሰብ ነው። እነዚህን ሁለት ሰዎች ይዘሽ ከጳውሎስ ወንድም ጋር መስራት ጀመርሽ ማለት ነው። ቅድምም እንደነገርኩሽ የጳውሎስ ወንድም በዚህ ልክ ነገሮችን ሊያደራጅ፣ በዚህ ልክ እናንተን አሰማርቶ ስራዎችን ሊያሰራ የሚችል ግለሰብ አይደለም። ኑሯቸውን እያንዳንዱን ነገር አውቃለሁ። ያ ማለት ከጳውሎስ ወንድም በተጨማሪ አብሯችሁ የሚሰራ ሌላ ግለሰብ አለ። እኔ ማውቀው ግለሰብ የለም ማለት እሱን ነው የማውቀው። ብቻ ግን የሆነ ጊዜ ከሆነ ሰው ጋር መጥቶ አይቼዋለሁ። ሰውየውን በደንብ አላየሁትም። ጥቁር በጥቁር ነው የለበሰ። ሂሳብ ሲከፍሉኝ ለእኔ በካሽ ነው የሚሰጠኝ እና በጥቁር መኪና ሆኖ መጥቶ አይቼዋለሁ። የእሱ በላይ ይሁን ምን ይሁን እኔ ምንም ማውቀው ነገር የለኝም። ብቻ ግን የሆነ ጊዜ ካሽ ብር ሊሰጠኝ ሲመጣ በጥቁር መኪና ሲመጡ የሆነ ሰውዬ እሱ ጋርም አይቻለሁ። አሰሪው ይሁንም የበላዩም ይሁን ምንም ይሁን ግን አላውቅም። እኔ እሱ ነው የሚከፍለኝ ለእኔ። ስለዚህ የጳውሎስ ወንድም እዛው መኪና ውስጥ ኖሮ ያ አሁን ያልሽው ግለሰብም እዛው መኪና ውስጥ ኖሮ ገንዘብ ለአንቺ የሚያቀብሉሽ በካሽ ነው። በካሽ ነው ግን የሰጠኝ የጳውሎስ ወንድም ነው እንጂ ያኛውን ሰውዬ አላየሁትም። ትእዛዝ ከማን ነበር የምትቀበዩ? እኔ እሱ ነው የሚሰጠኝ። ማነው እሱ? እሱ የጳውሎስ ወንድም። የጳውሎስ ወንድም እያንዳንዱን ትእዛዝ ሲሰጥሽ በተዋረድ ማንን ነበር የምታዥው? ወይ ደግሞ የምትቀበዩ ትእዛዝ ምን አይነት ነበረ? ሲጀመር እኔ የምሰራው ውስጥ ተሙ ጋር የሚሰሩትን ማስካዱ ነው። በቃ ማለት እሱን ክደው ከሱ ስራ ምርቀው ተሙም ስራው እንዲተወው ነው ማድረግ የሚፈልጉት። ያን ስራ እያልሽ ያለሽው ከኛ ጋር የሚሰሩትን እያንዳንዱን ሰዎች ቀስ በቀስ እየሸረሸርሽ እንዲክዱንና መጨረሻ ላይ እኛ እንድንጋለጥ አቅም እንድናጣ ነው ማለት ነው። አዎ ማለት ተሙም ያን ስራም እንደዚህ የሚጋለጥበት የሚክዱት ከሆነ ብቻውን ይቀራል። እሱ ከወጣ ደግሞ ማንም እንደዚህ ጠይቆ ምን ብሎ የሚይዛቸው ምን ስለሌለ ለመግደልም ለሆነ ነገር ለማድረግም ይቀላቸዋል። እንደዛ ካደረግን ማለት ነው። መጀመሪያ ግን ውስጥ ያሉትን ሰዎች ማስካድ አለብን። ያን ደግሞ ለማድረግ በደንብ ነው ገንዘብ የሚከፍሉት።
በደንብ ገንዘብ ስለሚከፍሉሽ ብቻ ሳይሆን የቀድሞ የተሙጮኛ ስለነበርሽ ከዛ በተጨማሪ ደግሞ እያንዳንዱን በውስጥ የምንሰራቸውን ስራዎች ቀርበሽ ስለምታቂ ነው ማለት ነው አንቺ የተመረጥሽው ለዚህ ስራ። አይ እኔ እኮ ምንም አስገድዶኝ ነው አልኩ እኮ። እዛ ውጭ ምንም ማውቀው ነገር የለም። ሰሚያለሽ ቤዛ፣ አንቺ ተገደሽ ሳይሆን በፍላጎትሽ የገንዘብ ፍቅርሽ ከዛ በተጨማሪ ደግሞ ተሙ ላይ ያለሽ በቀል ነው በዚህ ልክ እንድትራመጅ ያደረገሽ እንጂ ማንም አላስገድደሽም። ከዛ በተጨማሪ ደግሞ እያንዳንዱ የምንሰራቸውን ስራዎች ጠንቅቀሽ ስለምታቂ ከሌላ ሰው ይልቅ ለአንቺ ነገሮች በጣም አልጋ ባልጋ ስለሚሆኑልሽ ነው። ያንን ደግሞ እያየነው ነው። መቼም ሊክደን አይችልም ብለን የምናስበውን ቻቻ የተባለውን ግለሰብ በማይረባ ገንዘብ እንዲክደን እንዳደረጋችሁት እያየን ነው። በጣም ጥሩ። ስለዚህ እነዛ ሰዎች ዋና ዓላማቸው እኛን ቀስ በቀስ ከተሙ ጎን እንድንርቅ አድርገው ተሙ ብቻውን ሲቀር ለማጥፋት ነበር ማለት ነው። ይሄ እንደሆነ ዓላማቸው እያወቅሽ እንዴት ልትተባበር ይቻልሽ? ክፍያ ስለሚያቀርቡልሽ ነው ወይስ ተሙ ላይ ጥላቻ ስላለሽ ነው? ግልጽ አድርገሽ ንገሪኝ። አይ እኔ ጥላቻ ስላለኝ አይደለም እንዳልኩ፣ በቃ እሱ ተሙን ከጠፋባቸው በኋላ እኔን ያዙኝ። እኔን ደግሞ አስገድዶ ነው የሚያሰሩኝ አልኩ እኮ። ከዛ ውጭ ምንም ማውቀው ነገር የለኝም። እሺ እስካሁን የሰጠሽኝ ለእኔ ከበቂ በላይ ማስረጃ ነው። በዚህ ደግሞ ከበቂ በላይ የወንጀል ቅጣት የሚከተልሽ ይሆናል ማለት ነው። ረጅሙን እድሜሽን እስር ቤት እንድታሳልፊ እኔም ባልደረቦቼም ተባብረን እንሰራለን። የህግ አካላቶች አሉ። በትንሹ ከ12-13 ዓመት በላይ የሚያስፈርድብሽን። ምን አደረግኩ? እኔ እኮ አስገድዶኝ ነው አልኩ። ምን አደረግሽም? ምንም አላደረግሽም። እሱን ህግ ፊት ፍርድ ቤት ላይ የምታወሪ ነው የሚሆነው። እያንዳንዱ ከኔ ጋር ያደረግሽው ቆይታ፣ ከዛ በተጨማሪ ከዚህ በኋላ የምታወሪያቸው እያንዳንዱ ነገሮች ፍርድ ቤት በምስክርነት የሚቀርቡብሽ ነው የሚሆነው ማለት ነው። ተግባባን? ተመልካቾቻችን አላውቅም እኔ ተገድጄ ነው ሚል ነገሮች እያንዳንዱ ማንም ሰው ከህግ ተጠያቂነት እንዲሸሽ የሚያደርግ አይደለም። እንደዚህ አይነት ምክንያቶች ህግ እንዳይጠይቀን ስለማያደርግ እቺ ሴት ተጠያቂ ትሆናለች ማለት ነው። አሁን ለመጨረሻ ጊዜ የምጠይቅሽ የጳውሎስ ወንድም የተባለውን ግለሰብ የትና እንዴት ሊገኝ እንደሚችል ነው። የት እንደሚገኝ እኔም ጠንቅቄ አውቃለሁ። ከዛ በተጨማሪ ግን አብዛኛውን ጊዜ የሚያዘወትርበት ቦታ ካለ፣ ከዛ በተጨማሪ አንቺን ገንዘብ ሊከፍሉሽ በሚመጡ ሰዓት የሚያገኙበት ቦታ ተደጋጋሚ ጊዜ የት ነው? እኔ የት እንዳለ አላውቅም። ማለት ብዙ ቦታ ነው የሚቀጥረኝ፣ ከተለያየ ቦታ ነው ብሩን እየሰጠ አንዳንዴ መጥቶ የሚሰጠኝ ጊዜ አለ። ስለዚህ አሁን እዚህ ነው ብዬ ሄጄ ብታጣው እኔ ውሸታም ነው የምታደርገኝ። እሺ፣ ስለዚህ ያንን ክፍያ ሊፈጽሙልሽ ሲሉ ያ አለ የተባለው ግለሰብ፣ ምክንያቱም ተመልካቾቻችን የጳውሎስ ወንድም በዚህ ልክ አቅም ያለው ሰው እንዳልሆነ እኔም ባልደረቦችን ጠንቅቀን እናውቃለን እና ከእሱ ጋር ተደጋጋሚ ጊዜ አየዋለሁ ያልሽው ግለሰብም ሁልጊዜ አብሮት ይመጣል? እኔ አንዳንዴ ነው የማየው። በቃ አንዳንዴ ለእኔ ካለሁበት ድረስ መጥቶ ሲሰጠኝ ቀን ነው የማየው። አብሮ ይመጣል። እዛ ውጭ የት እንዳለ አላውቅም። በጣም ጥሩ። እንግዲህ ተመልካቾቻችን ከቤዛ ጋር የነበረን ቆይታ ይህንን ይመስላል። የጳውሎስን ወንድም የት ሊገኝ እንደሚችል በምን አይነት መንገድ እንደምናገኘው እኛ ጠንቅቀን እናውቃለን። ምክንያቱም ከዚህ በፊት እነ ጳውሎስ ቤት ሄደን አንዳንድ ነገሮችን ስናጣራ ነበረ፣ በተሙ መጥፋት እንዲሁም ደግሞ የጳውሎስን ጉዳይ ይዘን። ስለዚህ የጳውሎስ ወንድምንም ቤቱ ድረስ ሄደን ጠብቀ ነው አግኝተን እሱ ጋር ያለው እውነት ምንድን ነው፣ ምን አይነት ሰው ነው፣ ከጀርባውስ ምን አይነት ዓላማ ይዞ ነው እየተንቀሳቀሰ የሚለውን ከቤዛ መረጃ ሸጪነት፣ ከዛ በተጨማሪ ደግሞ እያንዳንዱ ከጀርባችን እየተሰራ ያለውን ሴራ በማየት ለመጠየቅ እንሞክራለን ማለት ነው። እቺ ግለሰብ ግን ላጠፋችው እያንዳንዱ ጥፋት ህግ የራሱን መንገድ ይዞ እንዲሄድ መረጃዎችን አጠናክረን ለህግ አካላቶች የምንሰጥ ይሆናል ማለት ነው። እንግዲህ እነ ጳውሎስ ቤት ሄደን የምናደርገውን ቆይታ እንድትከታተሉን በአክብሮት ጠይቃለሁ። አብራችሁን ቆዩ። እሺ እንግዲህ ውድ ተመልካቾቻችን ወደ እነ ጳውሎስ ቤት እየገባን ነው ማለት ነው። እንግዲህ እነ ጳውሎስ ቤት ላይ እኔም እናንተም እንዳያችሁ ከዚህ በፊት ጥሩ አይነት ትውስታ የለንም። ብዙ ግጭቶች፣ ብዙ ነገሮች ተፈጥረው ነበር እዛ ቤት ላይ በነበረን ቆይታ። አሁን እንግዲህ ያው ወርም አልሞላውም የጳውሎስ ለቅሶ፣ ነገር ግን ግዴታ መምጣት መቻል አለብን። አንገብጋቢ ጉዳይ ነው። እያንዳንዱ ነገር መነሻ የጳውሎስ ሞት ስለሆነ ቀጥታ ወደዛ ገብተን የጳውሎስ ወንድም የተባለው ግለሰብ አለ። እሱ ካለ ከእሱ ጋር አንዳንድ ቆይታዎችን ለማድረግ እፈልጋለሁ። እሱ ማይኖር ከሆነ ግን እዚሁ ለቅሶ ደርሼ በዛው ደግሞ የጳውሎስን ወንድም ጠብቄ ከጳውሎስ ወንድም ጋር አንዳንድ ቆይታዎችን ማደርግ ይሆናል ማለት ነው። እንግዲህ በመልካም ጎኑ ቤተሰቡ ይቀበለኛል አይቀበለኝም
ፈጣሪ ነው የሚያውቀው። ነገር ግን በቻልኩት አቅም ዋና ወደዚህ ቦታ ላይ የምመጣበት ዋና ዓላማዬ ምንድነው ተፈጸመ የተባለውን ወንጀል ወይም ደግሞ ቤዛ ለኔ ጥቆማ የሰጠችኝን እያንዳንዱን ነገር ተንተርሼ ነው ጳውሎስን እንደምጠይቅ የምችለው። ቀጥታ ወደዛ አመራለሁ። እሱ ጋር ያለውን ጉዳይ ተከታትዬ ለእናንተ ማደርስ ይሆናል ማለት ነው። አብራችሁን ቆዩ። እሺ እንግዲህ ውድ ተመልካቾቻችን ወደ እነ ጳውሎስ ቤት ልንገባ ነው ብያችሁ ነበርና አሁን እነ ጳውሎስ ቤት ተገኝተናል ማለት ነው። ያው ጊዜው በጣም እየሄደ ነው። ጳውሎስ ካረፈ ትንሽ ጊዜያቶች ተቆጥረዋልና ወደ 40 እየተቃረቡ ስለሆነ አንዳንድ ግርግሮች፣ ወከባዎች አሉ። ከዛ በተጨማሪ ደግሞ ድንገተኛ ሞት ስለሆነ የማይጠበቅ ሞት ስለሆነ እስካሁን እዚህ ቤት ውስጥ የጳውሎስ ሀዘን አልቀዘቀዘም። እውነት ለመናገር ተመልካቾቻችን ይቀዘቅዛልን ብዬ አላስብም። ምክንያቱም ሁሌም የእግር እሳት እንደሆነ የሚቀጥል አይነት ሀዘን ነው። ድንገት ነው ሞቶ የተገኘው እና ሀዘኑ ቤት ውስጥ ስላለ ከዛ በተጨማሪ ደግሞ ከዚህ በፊት የመጣሁበት መንገድ ትንሽ ግጭት ስለነበረ ቤት ውስጥም ፈቃደኛ አልሆኑም። እንደምንም አግባብቼ ወንድሙ ልዑልን አንዳንድ ነገሮችን እንዲያወራኝ ይዞ መጥቼ ነው ማለት ነው። ስለዚህ አንዳንድ ግርግሮች ከእንደገና ወከባዎች፣ ሰው መተላለፍ፣ በር መከፈቶች ከሰማችሁ ያው ለአርባው ራሳቸውን እያዘጋጁ ስለሆነ ከዛ አንጻር ውሰዱልን ለማለት ያህል ነው። እንግዲህ አጠገብ ያለው የጳውሎስ ወንድም ልዑል ይባላል እና ከልዑል ጋር አንዳንድ ቆይታዎች እናደርጋለሁ ማለት ነው። ልዑል እንግዲህ ፈቃደኛ ሆነ ብዙ ግርግር ከዛ በተጨማሪ ሀዘን የሚያህል ነገር ይዘህ ከኔ ጋር ቆይታ ለማድረግ ስለፈቀድክ በመጀመሪያ ከልብ አመሰግናለሁ። እንደው ያው የጳውሎስ ሀዘን የኛም ሀዘን ነው። ይህን ነገር ተረዳናል ብዬ አስባለሁ። በቻልነው አቅም ጳውሎስን ለመደገፍ ለመርዳት ነበረ። በተረዳማ በእንደዚህ አይነት ሁኔታ እኮ ካሜራ ይዛችሁ አመጡም ነበር። ሲጀምር ምን ልትሰሩ መጣችሁ እዚህ ቤት? ይገባኛል። ከዛ ሁሉ ግርግር በኋላ ወንድሜ በህይወት አጥቼው እናንተ አመታችሁ ደግሞ ጭራሽ ለእናቴም ችግር ትሆናላችሁ። በዚህ ሁሉ ሰው ግርግር መሃል ካሜራ ይዛችሁ ትመጣላችሁ። ምን ያደርግልኛል ለኔ ካሜራው? እንዴ እናንተ ግርግር ለኔ ምን ይጠቅመኛል? ወንድሜን እኮ ይመልስልኝማ እንዴ። እናቴን ራሱ አይታታላ እንዴት እንደሆነች። ልታዋራ ራሱ ፈቃደኛ አይደለችም። አይደለም ልታወራ ልታይ ፈቃደኛ አይደለችም። አቶ ልዑል ስሜትን በደንብ እረዳለሁ፣ ይገባኛል። ምክንያቱም ወንድማችሁን ያጣችሁት ከወንድምን በላይ ደግሞ ታላቅ ወንድማችሁ ነው። ከዛ በተጨማሪ ድንገት በሰው እጅ ይሁን በምን አይነት መንገድ ጠፍቶ ሬሳው ጫካ ውስጥ ተገኝቶ ነው የተገኘውና ይሄ ደግሞ ምን ያህል ላንገበግብ ምን ያህል ላበሳጭ እንደሚችል በደንብ እረዳለሁ። ከዛ በተጨማሪ ደግሞ እኛ እናጣራለን ባልንበት ሂደት ውስጥም አንዳንድ ግጭቶች ተፈጥረው ስለነበረ ያም ስሜት ከሀዘን ጋር ተደርቦ ለእኛ ጥሩ አመለካከት ይኖራቸዋል ብዬ አላስብም። ነገር ግን እንደው አንዳንድ ነገሮችንም እንዳወራ ስለፈለግኩ ከዛ በተጨማሪ እናንተ ያላችሁበትን ሁኔታ ለመጠየቅ ስለፈለግኩ ነበረ። ልዑል እንግዲህ ካላስቸገር ምንም ነገር አያስፈልግም። በቃ ሲጀመር ወንድም የሞት ምክንያት ራሱ እናንተ ናችሁ። እናንተ ያን ሁሉ ነገር እንዲያወራና እንዲያወጣ ባታረጉት ኖሮ ይሄኔ ወንድሜ በህይወት ይኖር ነበር። አንተም እኮ ሆንክ ባልደረባችሁ ብዙ ጥፋት ነው የሰራችሁት። ወንድሜ እስከማጣት ድረስ ወንድሜ ነፍስ ከመንጠቅ ድረስ እኛ ያደረግነው ጥፋት ምን እንደሆነ እርግጠኛ አይደለሁም ልዑል። ምክንያቱም መጣን የጳውሎስ ነገር በጣም አንገብጋቢ ስለሆነ ከዛ በተጨማሪ ደግሞ ወንጀሉን የፈጸሙ ሰዎች ከኛ ብዙ መራቅ እንደሌለባቸው ስላሰብን ነበረ ለቅሶ ሳይበርድ ወዲያው መተን ነገሮችን ለማጣራት የሞከርነው እንጂ ወንጀሉን የፈጸመውማ የእናንተ ባልደረባ እኮ ነው። እሱ እንዳልሆነ ከበቂ በላይ ማስረጃዎች እንዳሉን ታውቃለህ። ምንም አይነት ማስረጃ የላችሁ። አንተ ምን አይነት ማስረጃ አለ? በሰዓቱ የተነገረኝ በቃ በቦታው የተገኘው ማን ነው የነበረው? የእናንተ ባልደረባ ነው። ባልደረባችን እንግዲህ ተመልካቾቻችን ተሙን ነው እያለ ያለው። ተሙ በጳውሎስ ሞት ምን ያህል ሰዎች አሲራው አጥምደውት እንደሆነ እናንተም እኔ የምናውቀው ነገር ነው አይደለ? ከዛ በኋላ ምን አይነት ነገር እንደሆነበት ተሙ ላይ ከዛ እናቱም ደግሞ ተይዘው ታግተው እንዳሉ ጠንቅቃችሁ የምታውቁት ነገር ነውና ምናልባት አቶ ልዑል ወይ ነገሮች አልተገለጹልም ይሆናል። ተሙ ላይ እያንዳንዱ ነገር በሴራ ተጠንስሶ የተዘጋጀ ነገር ነው። እዛ ቦታ ላይ እንዲገኝ የተደረገው ወጥመድ ነበረ። ከዛ በተጨማሪ የጳውሎስን ግድያ ከስር መሰረት እንዲከታተል የተደረገው በወጥመድ ነበረ። ይሄ ምናልባት አንተ ልትረዳው አልቻልክም ይሆናል። እንዴ እሱ ማን ስለሆነ ነው የጳውሎስን ግድያ የሚከታተለው? እሱ ከህግ አካል እኮ አይደለም። አንድ የሚዲያ ሰዎች እኮ ናቸው። አንዴ ልዑል ከዛ በፊት እኮ ደስተኛ ነበር አይደል? ዛሬ ላይ ወንድምህ እዛ ቦታ ላይ ሞቶ ተገኘ። ከዛ በተጨማሪ ደግሞ እዛ ቦታ ላይ የነበረው ተሙ ነው ሲባል እዚህ አይነት ስሜት ውስጥ ልትገባ ቻልክ እንጂ የእውነት ተሙ የወንድምህን ገዳይ አሳዶ ይዞ ቢሆን ኖሮ ምስጋና በዚህ ልክ ነበር የሚሆነው። እሱ ማን ስለሆነ ነው አልነበረ የምትለው አይደለ? ታመሰግነው ነበር። ምንም አላመሰግነው። ምክንያቱም በሰዓቱ የተገኘው መረጃ እሱ ነው። ገባ? ምንም አይነት አሻራ የተገኘው በቦታው የነበረው የእሱ አሻራ ብቻ ነበር።
ምክንያቱም ወንድሜ ሊገለው የሚችለው እሱ ብቻ ነው። ከዛ በተጨማሪ ግን ነገሮችን ግልጽ ለማድረግ ያህል የተሙ እገታ ላይ ከዛ በተጨማሪ ደግሞ የጳውሎስ ሞት ላይ የገዛ እህትህ ተሳታፊ እንደሆነች እኮ ከበቂ በላይ የቪዲዮ ማስረጃ ነበረ። እሱን ደግሞ ሳታዩ ትቀራለህ ብዬ አላስብም አይደል? ጠንቅቄ ያውቃሉ። ግን እሷ ትክክለኛ ገዳይ ወይ ወንጀለኛ ሆና ሳይሆን እናንተ ሴራ ስራችሁባት ወደ እሷ እንዲዞር አድርጋችሁ ጭራሽ ስራቴ ክፉ ነገር ታወራለህ እንዴ? የወንድሜ የመቱት ሳይንስ ተረጋጋለሁ። ምንም መረጋጋት አያስፈልገውም። ይኸውልህ የእናንተ ሴራ እኮ ነው አሁን እህቴን እስር ቤት እንድትሆን ያደረጋታል። ሴራ ሳይሆን እህትህ እያንዳንዱ የጳውሎስ ሞት ላይ ተሳታፊ እንደነበረች ከዛ በተጨማሪ ደግሞ እኛ ጋር ይሰራ የነበረን ካሜራማን በውስጥ አዋርታ እያንዳንዱን ነገር አጣርታ ክፍያ የምትፈጽመው እሷ እንደነበረች እንግዲህ እኛም ደርሰንበት እሱንም ለህግ አስተላልፈን እንደሰጠን ከበቂ በላይ ማስረጃዎች ለአንተም ለቤተሰብህም መተን አሳይተናል አይደለ? ይህንን ደግሞ ራሷ በአንደበቷ አምና የከዳችሁን ካሜራማን ላገናኛችሁ ብላ መንገዶችን ያመቻቸችው ጭምር እህትህ ነበረች። ይህ ሁሉ ነገር ሲፈጠር እንግዲህ መቼም እኛ ልናስገድዳት አንችልም። ምንም እናስገድድባት ምክንያት ማን ያውቃል? ለምን እናስገድዳታለን? እኛ እሱን በምን ላቅ እችላለሁ? ይሄ እኮ የእናንተ ሴራ እኮ ነው እንጂ እኔ ምንም የማውቀው ነገር እኮ የለም። አሁን አንተ እኮ በግልጽ ያንን ነገር ማመን እየፈለክ አይደለም ልዑል። እህትህ ወንጀለኛ መሆኗን ከዛ በተጨማሪ ደግሞ ጳውሎስ የሞተው በተሙ እጅ ሳይሆን በሌሎች ነፍሰ ገዳዮች እጅ መሆኑን ልታምን ስላልፈለክና ስላልፈለክ ነው እንጂ ሌላ ምክንያት ኖሮ አይደለም። ላምን ስላልፈለኩ ሳይሆን እውነታውን ነው እየተከተልኩ ያለሁት። እህቴ ምንም አላረገችም ብላችሁ ጭራሽ ወንድሜ ሙቶ እህቴን እስር ቤት አስገብታችሁ የወንድሜም ገዳይ ደግሞ የእናንተ ባልደረባው ነው። አሁን ጠፍቷል። ህግ ሲፈልገው አይገኝም። ለምን ወንጀለኛ ካልሆነ ለምን ሊጠፋ ይችላል? ምክንያቱም እናቱ ታግተው ነበረ። እናቱ የታገቱበት ምክንያት ደግሞ እርሱ ሲዳክልለት የነበረው የጳውሎስ ሞት በሚያጣራበት ሂደት ላይ ነበረ። ጳውሎስ እንዲሞት ያደረጉት ሰዎች ሆን ብለው ነው። ይህንን ደጋግሜ እያስረዳው ነው። ልዑል አይንን መግለጥ መቻል አለብህ። ማመን ያልፈለግከው ነገር እንዳለ እየታየኝ ነው። ያ ነገር ደግሞ ከምን የመጣ እንደሆነ አላውቅም። ነገር ግን የሆነ የደበቀ ሚስጥር ሊኖር ይችላል አይደለ? ነገርኩህ እኮ በቃ ይህን ነገር እናንተ ከሆናችሁ እንዲያወጣ ያደረጋችሁት ለምን እናንተ ጋር አልመጡም? እነዚህ ሰዎች የወንድሜ ገዳይ ናቸው የምትሏቸውን ሰዎች ለምን እናንተ ጋር አልመጡ? ወንድሜ ብቻ ለምን ገደሉት? ምክንያቱም ወንድምህን ገለው ተሙን የማጥመድ ዋና ሀሳባቸው ስለነበር። ወንድሜ ሳይገሉ እኮ እናንተ ማግኘት ይችላሉ ነበረ። ወንድሜ ባላጠፋው ለምን ይገደላል? እሺ ወንድምህ ጥፋተኛ ላይሆን ይችላል። ነገር ግን ተሙ ወንድምህ ላይ የደረሰውን እያንዳንዱን ነገር እየተከታተለ የነበረ ግለሰብ ነው። ያ ማለት ደግሞ ለእነሱ ከጳውሎስ በተሻለ ተሙን ለማጥመድ የሚመች ሰው አላገኙም። እዚህ ላይ ደግሞ ቀጥተኛ ዋነኛ ተዋናይዋ እህትህ ነበረች። ይህንን ግን አንተ ልታምን አልፈለክም። ያ ማለት ደግሞ ወይ የደበከ ሚስጥር አለ ወይ የሆነ አይነት ነገር ውስጥ አንተ ማለህበት ማለት ነው። ስለምን ነው የምታወራው? ስለሚስጥር ነው የምታወራው? ጭራሽ በሀዘን ውስጥ ሁኜ እህቴ ታስራ ስለሚስጥር ምናምን ታወራለህ እንዴ? ምን ለማለት ፈልገህ? ምክንያቱም እህትህ ወንጀለኛ ነች እያልኩ ነው። ስለ እህቴ ለምን ነው የምታነሳው? ለአንተ ደጋግሜ ቪዲዮዎችን አሳይቻለሁ። ቤተሰቦችህ እህትህ እዚህ ወንጀል ላይ እንደሌለች፣ ምክንያቱም እናትህ ፊት ነበረ እህትህ ጳውሎስን ጭምር እንዳስወጋችው ያመነችው አይደለም። እዚህ ግርግር ልፈጥር ነው የመጣው አይደለም። ተረጋጋለሁ። እህትህ ከአንዴም ሁለት ጊዜ ጳውሎስ ላይ ጥቃት አድርሳበታለች። ያ ማለት ደግሞ በስለት ሰዎችን አዘጋጅታ ተደጋጋሚ ጊዜ እንዲወጋ አድርጋው ነበረ። ይህንን ደግሞ የጳውሎስ ሚስት መስክራለች። ይህንን ቪዲዮ አንተም ቤተሰቦችም አይተዋል። ከዛ በተጨማሪ እኛ ጋር ይሰራ የነበረ ካሜራማንን በመያዝ ለእሱ ክፍያ በመፈጸም ተሙ እንዲያዝ አላስፈላጊ ፋይል እንዲገኝበት ያደረገችውም እህት ነች። ይህ ማለት ደግሞ ከአንድም ሁለት ሶስት ወንጀል ላይ ቀጥተኛ ተሳታፊ ነች ማለት ነው። ጤነኛ አይደለም። ያልገባኝ ነው። ጤነኛ አይደለም። ችግር አለብህ ከእህቴ ጋር ወይ በሌላ ጉዳይ ኬዝ አለባችሁ? ለምን ስለ እህቴ 10 ጊዜ የምታወራው? ተረጋጋ ልዑል። ምንድን ነው የምረጋጋው? መጀመሪያ ተረጋጋ እባክህ። ምክንያቱም ሀዘን ቦታ ላይ ነው ያለነው። በስራ ቁጭ ብዬ እኮ እያወራሁ ነበር። ተረጋጋ። ሰዎች ወደኛ እያዩ ነው። ስለዚህ
እኔ አይመለከተኝም ስለማንም። ይገባኛል ወይ ውጣልኝ፣ በቃ እሺ ውጣልኝ። እናቴ እንድትረብሽ አልፈልግም። እባክህ ውጣልኝ፣ በቃ እሺ ውጣልኝ። ተረጋጋ እኮ ውጣልኝ። አረፍ በል መጀመሪያ። እሺ ውጣልኝ እኮ አረፍ በል። ለእናቴ ግርግር ሌላ ሀዘን አጨምርባት። አረፍ በል። እሺ እባክህ ውጣልኝ፣ ውጣልኝ። አሁን እኔ እናንተ አንጨቃጨቅ እባክህ። እኮ አረፍ በል እኮ ውጣልኝ። ምንድነው ማርፈው? ምንድነው ማርፈው? እሺ በለኝና ሰዎችም ወደኛ ይይዙ። ሰዎች ስራ ላይ ናቸው። 40 ነው ተዋቸው። ስለ ሰዎቹ እኔ ስለ እናቴ ነው የማስበው። እናቴ ላይ ግርግር ምንድነው የምንኖረው? እሺ በቃ አሁን የኛ ባልደረባ ተሙኑ አይደለ ጥፋተኛ? በቃ እሱ ነው። ከዛ በተጨማሪ ግን እህት ላይ አንዳንድ ማስረጃዎችን ይዤ መጥቻለሁ። እህትን ላጠፋት የሚሞክሩ ሰዎች አሉ። ለምንድን ነው እህት የሚያጠፋት? ስማኛ ልዑል፣ አሁን ወደ አንተ የመጣሁበት ዋና ሀሳብ ምን መሰለህ? እህትህ እስር ቤት ሆና ወንጀል እንድትፈጽም ያሰሯት ሰዎች መረጃ እንዳታወጣ ብለው ሊመርዟት አስበዋል። ልትደርስላት የምትችለው ደግሞ እና ማናቸው? እሺ እነዛ ሰዎች ተረጋጋ መጀመሪያ። አሁን እዚህ ካለ ሰዎች አይስማ ይደናገጣሉ። ልንደርስላት የምንችለው ደግሞ እኔ እናንተ ነን። ለእሷ ከደረስን እህትህ ማን ወንጀል እንዳሰራት ትነግረናለች። ያ ማለት እህትን ነፃ እናጣታለን፣ ወንጀለኞቹ ይታሰራሉ። ስለዚህ መርዝ እንዳይሰጧት ለእህትህ እንድረስላት። እኔ እናንተ ግን የኔ የራሴ ስቱዲዮ አለኝ፣ እዛ ቆይታ እናድርግ። አንድ ቦታ ስላለ እኔ የትም መሄድ አልፈልግም። እባክህን ተረጋጋ። የትም መሄድ አልፈልግም። እናቴን ትቼ የትም መሄድ አልፈልግም። ድምፅን ቀንስ፣ በቃ ድምፅን ቀንስ። ቢበዛ 20 ደቂቃ ነው ፈልገው ካንተ። እህትህ ስላለችበት ሁኔታ በደንብ ላስረዳ። ከዛ በተጨማሪ ተሙን እንዴት ላጠምዱት እንደሞከሩ፣ ከዛ በተጨማሪ ተሙ ላይ የደረሰውን እያንዳንዱ ፈተና አየና ተሙ የወንድም ገዳይ እንዳልሆነ በደንብ የምትረዳ ይሆናል። ተግባባል? ልዑል እባክህን ካንተ 20 ደቂቃ ብቻ ነው ፈልገው። 20 ደቂቃ ስጠኝ። ከዛ ሁሉንም እውነት ተረድተህ እህትህን ምናልባት ፈጣሪ ከፈቀደ በህይወት ከዛ እስር ቤት ምን አስወጣበትን መንገድ እናመቻቻለን። 20 ደቂቃ ራሱ አልቆይም። 20 ደቂቃ አንቆይም። እናቴም ችግር የለውም። እሺ እንሂድ። ተመልካቾቻችን እንግዲህ ወደ ስቱዲዮአችን እንሄዳለን ማለት ነው። ከልዑል ጋር የተወሰነ ቆይታ አድርገን አንዳንድ ነገሮችን ነግሬው እንመለሳለን። አብራችን ቆዩ። ግባ ሉሌ ግባ። ማሳይ ሰዋል። እሺ ግባ። አረፍ በል እንግዲህ አትተዋወቁም እንዴ? እንተዋወቃለን። ደህና ነህ? ማናት? እርግጠኛ ነህ? አላወቃትም? አላወቃትም። እርግጠኛ ነህ? አላወቃትም ነው ያለ። እሺ ልዑል፣ እንግዲህ አንዳንድ ነገሮችን እነግራለሁ ብዬ ነበር ወደዚህ አመጣጤ። እነግራለሁ ያልኩህም ነገሮች ደግሞ እህት ላይ አንዳንድ ሰዎች ሊያጠቋት እንዳሰቡ ምናምን ነው እና ከዛ በፊት ግን እግረ መንገዴን አንድ ሰው ላስተዋውቅ ብዬ ነበር ወደዚህ ይዤ የመጣሁት። ይቺ ግለሰብ ቤዛ ትባላለች። እንግዲህ አታውቃትም ብዬ አላስብም። ቤዛ አያውቅሽም? አላውቀኛል። እንዴ ለምንድን ነው ስሜን እራሱ የምትነግረው? ማን ነው? እሺ እሱ እኔን አታውቀኝም? ማንሽ ማለት ልዑል አይደለ? አዎ ልዑል ነኝ እኮ። አንቺ ማንሽ? እንዴ ማንሽ ማለት ምን ማለት ነው? ጤነኛ አይደለች እንዴ? ምን ነው እንዴ? ከትናንት በፊት እንኳን ገንዘብ ልትሰጠኝ መጣ አልነበረም? እኔና? አዎ እኔ ሀዘልኝ ነኝ። እኔ ምንም ማውቀው ነገር ስለምን ገንዘብ ነው ማለት? እኔን አታውቀኝም? እርግጠኛ ነህ? አዎ አላውቅሽም። ማንሽ? ሊዲያ ቻቻ። እኔን እንዴት ላታውቀንም? አላውቅሽም ማለት ምን ማለት ነው? ስለምን ስም ነው የምትጠራብኝ? ማናት እቺ ልጅ? እንዴ አንተ እኮ የኛ አሰሪ ነህ። ስለምን አንተ አይደል እንዴ የምታሰራ? ስለምን ስራ ነው የምትጠራው? አንተ አይደል ገንዘብ የምትከፍለን? ቆይ ቤዛ፣ ነገሮችን አወሳስበሽ እኔን ለማታለል እየሞከርሽ አይደለም አይደል? የምን አወሳሰብ ነው? አይደለም እንዴ ራሱ ልዑል ነው እኮ። እርግጠኛ እዚህ ግለሰብ ላይ መረጃ ሳይኖርሽ ከሆነ እኔን እያስለፋሽኝ ያለሽ? በፍጹም ያውቀኛል። አውቀው ነው እየዋሸህ ነው እንዴ? ለምንድን ነው የምትዋሸው? ችግር አለ? ምንድን ነው የምዋሸው? ልዑል እርግጠኛ ነች? ሴት አታውቃትም? አላውቃትም። እርግጠኛ ነህ? ያውቀኛል እንዴ? ለምንድን ነው የማታውቀኝ? ምን ሆነሽ የምትጮይው? ለምንድን ነው የምትዋሸው እንዴ? እየዋሸህ እኮ ነው ያለ። ለምንድን ነው የማልጮኸው እንዴ? የታውቀሽ ነው የምትጮይው? አንተ አይደለ እንዴ የምታሰራን? መጀመሪያ ተረጋግተሽ አውሪ። ለምን ነው የምትጮይብኝ? አላውቅሽም ስትል እንዴት ልረጋጋ? አላውቅሽማ። ታውቀኛለህ። ከየት ላምጣሽ ካላወቅሽ እንዴ? አረክ ከየት ላውቅሽ? ምን ማለት ነው? ጤነኛ አይደለችም እንዴ? ምን ሆነሽ ነው? እሺ ነው ከኔ ጋር የሚመሳሰል ሰው ታውቂያለሽ? በፍጹም ራስህ ነህ እንዴ? ለምንድን ነው በዚህ ልክ የምትዋሸው? ስለዚህ ወንጀለኛ ነሽ። ወንጀሎችን እንደምትሰሪ ደግሞ አምነሻል። እነዛን ወንጀሎች ከላይ ሆኖ ትዕዛዝ ይሰጠኛል ያልሽው ግለሰብ አዎ ራሱ ነው። እርግጠኛ ነሽ? እሱ ነው እንዴ? ልዑል ይኸውልህ፣ ድራማን እየሰራው ከሆነ
አሁን ጊዜው አብቅቷል። ምን ብለኝ ነው ያመጣኝ? ስለ እህቴ ልንገርህ፣ ተረጋጋ። ስለ እህቴ ሊያጠቋት የሚፈልጉ ሰዎች አሉ እና ስለ እሷ ጉዳይ እናውራ እና ስለ ባልደረባችሁ ተመስገን የሆነ የምነግርህ ነገር አለኝ ምናምን ብለህ ነው ያመጣኝ። ሁለተኛ ደግሞ ላስተዋውቅ ሰው ብለኝ ነው የመጣው። የምታስተዋውቀኝ ሰው ደግሞ ሊረዳኝ የሚችል እንጂ ከመሬት ተነስቶ እንደማንም እብድ የሚጮህብኝ ወይ ደግሞ አውቃለሁ ብሎ የሚፈነጭብኝ ሰው እኮ አይደለም። አንዴ ልረዳ እንጂ እኮ እንድጮህብኝ እኮ አይደለም የመጣሁት። እዛ እናቴን እኮ ሀዘን ላይ ሆና ትቻት የመጣሁት እኮ የወንድሜን መሞትና የእህቴን መታሰር አሳስቦኝ ነው። አንተ የጳውሎስ ወንድም አይደለ? ነገርኩሽ እኮ እኔ የጳውሎስ ወንድም ነህ አይደለ? አዎ ነኝ እኮ አልኩሽ። እኮ ራስህ ነህ እንዴ? ምንድን ነው የምታወሪው? ስማኝ ይኸውልህ አሁን አንድና አንድ ነገር ከኔ ጋር እንድታወራ ፈልጋለሁ። እሺ ወደዚህ ቦታ ላይ ይዤ የመጣሁት እህትህን ሰዎች ሊመርዟት እንደሆነ እና ለእሷ እንድንደርስላት እንደምፈልግ ነበር አይደለ? ያ ፌክ ሲናሪዮ ነው ማለት አልገባም። ያ ማለት የውሸት ያዘጋጀነው ወጥመድ ነው። ምክንያቱም አንተን መጠየቅ የምንፈልጋቸውን እያንዳንዱን ጥያቄዎች ቤት ላይ ሆነን ልንጠይቅህ አንችልም። ሀዘን ላይ ነው ያሉት። እናትህ ምንም የሚያውቁት ነገር የለም። ከዛ በተጨማሪ አንድ ሴት ልጃቸው ወንጀለኛ ሆና እስር ቤት ነው ያለችው። ተጨማሪ ወንድ ልጃቸው ለእያንዳንዱ ጳውሎስ ላይ ለደረሰበት ሞት ተጠያቂ መሆኑን እንዲያውቁ ስላልፈለግን እዚህ ቦታ ላይ ይዤ የመጣሁበት መንገድ ነው። አልገባኝም። ምን ለማለት ፈልገህ? ወንድሜን ጭራሽ ነኝ የገደልኩት። ስለዚህ እቺ ሴት ካንተ ትዕዛዝ እንደምትቀበል ከሷ በተጨማሪ ደግሞ 2 ሰዎችን ትዕዛዝ እንደምትሰጥ ከበቂ በላይ ማስረጃ አለኝ። እኔ ሉል አሁን ከቤዛ ጋር በነበረ አይነት ንግግር አይደለም ከኔ ጋር እንድታወራ ፈልገው። ምክንያቱም እኔ የወንጀለኞችን ውሸት በጥቂት ሰኮንድ ውስጥ ለይቼ የማውቅ ሰው ነኝ። አይን ላይ ትልቅ ውሸት ይታየኛል። ስለምን ውሸት ነው የምታወራው? ስለዚህ ምን ፈልገ ነው እኛን ለመጣል እያሰስክ ያለኸው? ተመስገንን በዚህ ልክ ለማጥቃት ምን አስፈለገ? ግልጽ አድርገህ ንገረኝ። ተመስገን እኮ ጠፍቶ ነው ያለው። አሁን ለምን ላጠቆሽላችሁ? ተመስገን አልጠፋም። ካለበት ቦታ ተገኝቶ የእናቱን ገዳይ እያፈላለገ እንደሆነ መረጃው ሳይኖረ ይቀራል ብዬ አላስብም። አንተ እየተንቀሳቀስክም ያለኸው ተመስገን ካለበት ስለወጣና የእናቱን ገዳይ እየፈለገ ስለሆነ ነው። ያ ማለት አንተ እቺ ልጅ ከዛ በተጨማሪ ሊዲያን፣ ቻቻን በመያዝ ቀስ በቀስ እኛን እየሸረሸርክ ልታጠፋ ሐሳብ አለ። ለዚህ ሐሳብ መንቀሳቀሻ የሚሆን ሰው ደግሞ አንተ ብቻን እንዳልሆንክ ጠንቅቄ አውቃለሁ። ካንተ በላይ ትልልቅ ሰዎች፣ እጀ ረጅም ሰዎች እንዳሉ አውቃለሁ። ከነማን ጋር ነው የምትሰራው? የነማን መሳሪያ ነህ? ግልጹ ንገረኝ። ስለምን ስራ ነው የምታወራው? አልገባኝም። አሁን እያወራ ያሉን ነገር እንዳለ አልገባኝም። ሰማኛለህ ሉል ነው ወይስ አንድ ሴት ላስተዋውቅህ አምጥተህ እሷ ስለጮኸች ሁሉም ነገር ወደ እኔ ዞረ? የእኔ ታላቅሽም እሺ፣ አንዴ ላውራ ከሱ ጋር አንዴ ከሱ ጋር ላውራ እኮ አንዴ ከሱ ጋር ላውራ። ለምን ዝም አትሄድን? አንዴ ዝም በይልን። እሺ ቀጥል። ይሰማው። እሷ ስለጮኸች ሁሉም ነገር ወደ እኔ ይዞራል ማለት አይደለም። ሁለተኛ ነገር ደግሞ ጭራሽ ወንድሜ ገዳይ ነኝ። እንደዛ ነው እያልከኝ ያለው? አዎ ጳውሎስ ለመሞቱ ከዛ በተጨማሪ ደግሞ በጳውሎስ ሞት ተሙን አጥምዳችሁ ላላስፈላጊ ስደት፣ እስር እንዲጋለጥ ልታደርጉት እንዳሰባችሁ ተደርሶባችሁ። የት እናውቀዋለን? ተሙ ስለምትለው ባልደርባችሁ የታወቀው ገዳይ ነው ለምን ማለት አስፈለገ? ምክንያቱም በሰዓቱ ወንድሜ በሞተ ሰዓት ቦታው ላይ የነበረው ሰው እሱ ብቻ ነበር። እሺ እንዴት ሊደርስ ይችላል በዚህ ፍጥነት? ወንድሜ እሱ የህግ አካል ሳይሆን ወንድሜ መሞቱን አውቆ በቦታው ላይ እንዴት ሊደርስ ይችላል? እህትህ እሱ ልታስረዳች ቀጥታ የጳውሎስ ሞት ላይ ተጠያቂ እንደሆነች የቪዲዮም የሰነድም የሰውን ማስረጃ እንዳለን ደጋግሜ ለእናንተ ቤተሰብ ሳሳይ ነበር። ያ ማለት ደግሞ እህትህ ቀጥተኛ ወንጀለኛ እንደሆነች አረጋግጬላቸዋለሁ። ከዛ በተጨማሪ ጳውሎስን ከአንዴም 2 ጊዜ በጩቤ ሰዎችን ቀጥራ አስወግታው ልታስገድለው እንዳሰበች ራሱ ጳውሎስ ለባለቤቱ በአንደበቱ ነግሯታል። ይህ ማለት ከእናንተ ቤተሰብ አንተ ብቻ አይደለህም ጳውሎስን ለመግደል ስታሴር የነበረው። ስለዚህ እህትህ ጳውሎስን ለማስገደል ተሙን
የማይሆን ወንጀል ውስጥ ለመክተት የጣረች አንተ አጥርም ብዬ አላስብም። ተግባባን? ስለዚህ የእናንተ ባልደረባ ከእህቴ ጋር ተባባሪ ነው ማለት ነው። እህቴ ነፍሰ ገዳይ ከሆነች የወንድሜ መሞት ላይ እጇ ካለባት እሱም እጁ አለበት ማለት ነው። ሉል ብልጥ ለመሆን እየሞከርክ ከሆነ ካንተ በላይ ብዙ ብልጦች ገጥመውኝ ያውቃል። ካንተ በላይ ጥሩ ጭንቅላት ያላቸው ወንጀለኞች መርምሬ ያውቃለሁ። ካንተ በላይ በጣም ሊያስፈሩ ለህይወት ሊያሰጉ የሚችሉ ሰዎች ገጥመውኝ ያውቃሉ። ስለዚህ ብልጣብልጥነትን ተውና መጠይቅህን እያንዳንዱን ጥያቄ መልሱን ብቻ ጥያቄን በጥያቄ ደግመህ እንዳትመልስልኝ። ተግባባን? አንተ ቀጥተኛ ትዕዛዝ ሰጪ ነበርክ። ለነማ? ለቤዛ። ቤዛ ደግሞ በተዋረድ ለሊዲያና ለቻቻ ትዕዛዞችን ትሰጥ ነበረ። እያንዳንዱን ክፍያ በካሽ ተፈጽም የነበረው አንተ ነህ። ተደጋጋሚ ጊዜ ባይሆንም የተወሰኑ ጊዜያቶች ላይ ደግሞ አንተና በጣም ውብ በሆነ መኪና አብሮህ የሚመጣ ግለሰብ እንዳለ ቤዛ ነግራኛለች። አንተ ልትሆን አትችልም፣ ምክንያቱም ያለበትን የኑሮ ደረጃ ጠንቅቄ አውቃለሁ። ስለዚህ አንተ ለዛ ግለሰብ ነው የምትሰራው ማለት ነው። ያ ግለሰብ ማን ነው? አልገባኝም። ወዴት እየሄድክ ነው? አሁን ወደ ሌላ መስመር እየሄድክ እኮ ነው። ያ ግለሰብ መጀመሪያ እኔ የጠየቅኩን ለምን አትመልስልኝም? ይኸውልህ ጥያቄን በጥያቄ መመለሱን ተውና አንድ ጥያቄ ጠይቄያለሁ። ያ ግለሰብ ማን ነው? ማለት የሚያምር መኪና ያ ግለሰብ ማን ነው? ሉል ቤተሰባችን። ያ ግለሰብ ማን ነው? ያ ግለሰብ ማን ነው? ስላስፈራራኝ እኮ ምንም ከአንተ ጋር ይተባበር የነበረ ተመስገንን ያስወነጀለው ከዛ በተጨማሪ ደግሞ ጳውሎስን አስገድላችሁ ስታሴሩበት የነበረው ግለሰብ ማን ነው? ቤተሰባችን ነው አልኩ እኮ። ስለ ጮኩ ምንም አፈጥርም። ሰማኛለህ? ከዚህ በላይ ወደ ከፋ ደረጃ ከመሄዳችን በፊት ግልጽ አድርገን ስለ ጮክ ምን ትፈጥራለህ አሁን? ስለዚህ ያን ግለሰብ ማን እንደሆነ ንገረኝ። ነገርኩ፣ ቤተሰባችን ነው አልኩ። አይኔን እያየህ አውራ። ያ ግለሰብ ማን ነው? እኮ እንዳትነካኝ፣ እንድታቆሳቆለኝ አልፈልግም። ያ ግለሰብ ማን ነው? ቤተሰባችን ነው። እሺ ቤተሰባችሁ ነው። ቤተሰባችሁ ከሆነ ደግሞ ካንተ በተጨማሪ ተመስገንን ሊገድለው የሚፈልግ ሰው ነው ማለት ነው። ስለዚህ ያ ግለሰብ ማን ነው እያልኩ ነው ያለው። ነገርኩ፣ ቤተሰባችን ነው። ሲጀመር ተመስገን መሞት ያለበት ሰው የወንድሜ ገዳይ እኮ ነው። በጣም ጥሩ። ስለዚህ ተመስገን መሞት እንዳለበት እያመንክ ነው ማለት ነው። አዎ መሞት አለበት። የወንድሜ ገዳይ እስከሆነ ድረስ ማንም መሞት አለበት። እህቴም ብትሆን ምንም ቦታ ልሰጣት አልችልም። ስለዚህ ለእያንዳንዱ ነገር ቀጥተኛ ትዕዛዝ ተፈጽሞ የነበረው አንተ ነህ። አዎ እኔ ነኝ። በጣም ጥሩ። የወንድሜን ደም ሳልመልስ እንደማንም ሴት ቁጭ ብዬ የሚቀመጥ ሰው አይደለሁም። አሁን በእኛ ቁጥጥር ውስጥ ውለሃል። እያንዳንዱ የተናገርከው ነገር በዚህ ካሜራ ተቀምጧል። ከዛ በተጨማሪ ደግሞ ስለዚህ ካሜራ አይመለከተኝም። ነገርኩ፣ ስለ ወንድሜ ደም ነው እያወሩ ያሉት። ከዚህ በኋላ እህቴም ብትሆን እዛ መርዝ ሊሰጧት ይገድሏታል ያልኩህ ለምን አይደፏትም? ኃላፊነት አልወስድላትም። አንድ የምነግርህ ነገር ምን እንደሆነ ታውቃለህ? ስለ ወንድም ደም ተጨንቀ ሊሆን ይችላል። ነገር ግን ተመስገንን ማስገደል የእኛን የውስጥ ሰዎችን ተጠቅመህ እኛን ለመሸርሸር ለማጥፋት መሞከር ትልቅ ወንጀል ነው። ከዛ በተጨማሪ ደግሞ እህት የጳውሎስ ወንጀል ላይ ዋነኛ ተዋናይ የነበረችው እሷ ነች። ተሙን ከመግደል ይልቅ እሷን ማስገደል ለአንተ የተሻለ ነበር። ምንም ሆነ ምን ግን ዋናው ማመን ነው። እነዚህን ሰዎች አንተ እንደምታዛቸው፣ ከዛ በተጨማሪ ከአንተ በላይ አንድ ግለሰብ እንዳለ። ስለዚህ ሉል ያ ግለሰብ ማን እንደሆነ አሁን የምትነግረኝ ይሆናል ማለት ነው። ተግባባን? ያን ግለሰብ ማግኘት ትፈልጋለህ? አዎ። እንደነሱ ተራ ሰው ይመስላል? ተራም ይሁን አይሁን እኔ እንደናንተ በካሜራ የሚንቀሳቀስ ይመስላል? እሺ ብቻው የሚንቀሳቀስ ይመስላል ስታስበው? መቼም እንዳንተ ገባ። የኔ የቅርብ ወዳጅ ነው። ማወቅ ትፈልጋለህ? የኔ የቅርብ ወዳጅ ነው። ታዲያ ወንድሜ በሞተ ሰዓት እንዲረዳኝ ጠየቁት፣ ተባበረኝ። ስለዚህ እንዳንተ አይነት ተራ የሆነን ግለሰብ ወዳጁ የሚያደርግ ሰው እኔን ለማግኘት የሚከብደው ይመስልሃል? እኔን ነው ተራ ያልከኝ? ገና ለገና እህቴ ታስራለች፣ ወንድሙ ሙቷል ብለህ እኔን ተራ ሰው አድርጋችሁ አሰባችሁኝ። ገና ለገና እህቴ ታስራለች፣ ወንድሜ ሙቷል ብለህ ሲጀመር ከኔ ጋር ያለውን ሰው ስለማታውቅ
እንኳን እኔን በህግ ቁጥር ስር አይደለም ለደቂቃ ደውሎ ካጣኝ ራሱ እናንተ ላይ የሚፈጠረው ነገር ልነግራችሁ አይደለም። እናንተ እነዚህ ተራ ታዛዦች ራሱ መሞታቸው አይቀር። ስለዚህ እያልከኝ ያለኸው አንተ የምታውቀው እኔ ሳሉን ከኔ ጋር ያለውን ሰው ታይዋለሽ። አንተ የምታውቀው ግለሰብ ባለሀብት ስለሆነ ወንጀለኛ ስለሆነ በጣም ተማምነህበታል። በአንተ አይን ደግሞ እኛ በጣም ተራ ሰዎች ነን አይደል? እሱን ነገርኩህ እኮ እሱን በሳምንት ውስጥ የምታየው ነገር ሰማለህ። በህይወት ከኖራችሁ ራሱ እዚህ ጋር ያላችሁት እንዳለ ትልቅ ነገር። ብዙ ሰዎች እኛ ተራ እንደሆነን አስበው ነበረ፣ ግን ብዙዎችን በእጃችን ውስጥ አስገብተናል። ተመስገንን ሬሳውን ሊሰጡን ያሰቡ ብዙ ሰዎች ነበሩ። ዛሬ ግን በእኛና እንባቸውን ባበስናቸው ጸሎት መሰረት ተሙን አድነነዋል። ስለዚህ አሁንም አንተ የምትተማመንባቸው ሰዎች በእጃችን ውስጥ የሚወድቁ ናቸው። ተግባባን? አንተና መሰሎች ግን ለህግ ተላልፋችሁ ትሰጣላችሁ። ቅጣተኛ ተብላችሁ ረጅም ዓመታችሁን እስር ቤት ትማቅቃላችሁ። ለምን ሺህ ዓመት አልታሰሩም? ወንድም ይሙታል ተመስገን እስካልሞተ ድረስ ተመስገን እገለዋለሁ እንዳትልሽ ይገደላል። ደግመህ ተመስገን ይገደላል እንዳትልሽ ይገደላል። ተመስገን በአንተ አፍ የሚጠራ ግለሰብ አይደለም። ይገደላል አይደለም እነሱ ተመስገን ትሞታለህ። በአንተ አፍ ተመስገን በአንተ አፍ የሚጠጋ ሰው አይደለም። እሺ ገለዋል። ልቀቀኝ ሳሚ፣ ትገለዋለህ። ተው ሳሚ ሳሚ ደግመህ እንዳታስበው። ወንጀለኛውን ታመጣዋለህ። እሺ ሳሚ